ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ ምህረት ቸርነትን አግንኖ በህይወት ያኖረን ደግና ቸር አምላክ ልዑል እግዚአብሔር የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ብዙዎቻችሁ እየጸለያችሁልን አላችሁ፣ የጸሎት ርዕስ የምትልኩልን አላችሁ፣ ምትደውሉልን አላችሁ። እግዚአብሔርን ስለ ሁላችሁ እናመሰግናለን። ዛሬ በተጨማሪ በሶሻል ሚዲያ ያው እንደምታዩት እየተላለፈ ያለና ለሌሎችም እንዲደርስ አድርጉ። እናንተ ማስተያየት ካላችሁ ወይም የጸሎት ርዕስ ካላችሁ በሱ እንድትጽፉልን አብረናችሁ እንጸልያለን። ምን ጸልየው እግዚአብሔርን በመታመን ደግሞ እግዚአብሔርንም ደግሞ ለመታዘዝ ነው። ሁለት ሆናችሁ በስሜ ብትሰበሰቡ ብትጸልዩ ባንድ ሐሳብ ተስማምታችሁ እንደ ፈቃድ ብትጸልዩ ከላይ ሰማለሁ ስላለ ቢሆንላችሁ ደስ ይያለን ቢከናወንላችሁ እየወደድን ከናንተ ጋር አብረን እንጸልያለን። እናንተም ለኛ ጸልዩ። የረዳን አምላክ እግዚአብሔር የተባረከ ይሁን። እህታችሁ ሮማን ነኝ። እንጸልይና የጀመርነውን ትምህርት እንቀጥላለን። እንጸልይ። ጻድቅ አምላክ ደግ ጌታ ቸር ወዳጃችን ሆይ ስለ ሁሉ እናመሰግናለን። ባንተ ምህረትና ቸርነት ተደገፍን፣ አንተን አየን፣ ባንተ አረፍን። ክብር ተጠቅልሎ ላንተ ይሁን። ስለሰጠን ስለከበረው ጸጋ ስለ ምህረት ስለ ቸርነትህ የዘላለም አባት ትልቅ እግዚአብሔር ሆይ አንተን እናመሰግናለን። ዛሬም ለምትናገረን ዛሬም ለምትመራን ደግ ጌታ ራሳችንን እንሰጣለን። አሁንም ተናገረን። አሁንም እግዚአብሔር አምላክ እልፍ ወደምንልበት አንተን ወደምናውቅበት እውነት እንድታስጠጋን በኢየሱስ ስም ጸልያለሁ። ካንተ ተምረን አንተን ሰምተን እንድናልፍ እርዳን። ልጆች ከእግዚአብሔር የተማሩ ይሆናሉ ብለሃል፣ ሰላማቸውም ብዙ ይሆናል ሲማሩ ብለሃል። ካንተ ተምሮ በሰላም ተጠብቀን አንተን አውቀን አንተን መስለን እንድንመላለስ እርዳን። እጅበኛ ላይ ትሁን። ለተናጋሪም ለሰሚም ጸጋን ትሰጣለህ። ክብር በሰማይ በምድር ላንተ ይሁን በኢየሱስ ስም አሜን። እግዚአብሔር እናመሰግናለን። እንደምታውቁት ተከታታይ ትምህርት ነው የያዝነው። ሁለተኛ ጴጥሮስ መጽሐፍ ላይ ነው ያለነው። ምዕራፍ 1 ላይ ጥቂት ቃሎች አነብና ያለፈውን ሳምንት ከልሼ ደግሞ ዛሬ የሚቀጥለውን አብረን እንመለከታለን። እንዲህ የሚል ቃል ነው በሁለተኛ ጴጥሮስ መጽሐፍ ምዕራፍ 1 ላይ ያለውን ሐሳብ አብረን እንመለከታለን። የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ በአምላካችንና ባዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክብር እምነት ለተቀበሉ እግዚአብሔርንና ጌታችን ኢየሱስ በማወቅ ጸጋና ሰላም ይብዛላችሁ። በገዛ ክብሩና በበጎነቱ የጠራን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮትን ኃይል ሰጥቶናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክቡር የሆነውን ተስፋ ሰጥቶናል ይላል። ክብር ለእግዚአብሔር ይሁን። እኔ ገና ሲጀምር ያለው አባባሉ ደስ ይለኛል። ጴጥሮስ ሲናገር ምን አይነት ይላል? በአምላካችንና ባዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክብር እምነት ለተቀበሉ ይላል። የተቀበለው የእምነት ክቡር ትልቅነት ግብት ስላለው እንዲህ ባለ የእምነት ክቡር ስጦታ ለምታምኑ ለናንተ እግዚአብሔርንና ኢየሱስ ክርስቶስን በማወቅ ጸጋና ሰላም ይብዛላችሁ። ትልቅ የክብር እምነት አግኝቻለሁ ይላል። ዋው! ስንቶቻችን በእምነታችን ደስ ይለን ይሆን? እንደ ጴጥሮስ የምንናገር እንኖር ይሆን አላውቅም። ነገር ግን ጴጥሮስ እንዲህ አይነት የክብር እምነት ተሰጥቶኛል ይላል። ኢየሱስ ያድናል። እና ቀጥሎ የተመለከትነው በገዛ ክብሩ በራሱ በጎነት የጠራንን እርሱን በእውነት በመረዳት
እውነተኛ ክርስቲያኖች እንድንሆን የመለኮቱ ኃይል ተሰጠን ይላል። የተሰጠን የመለኮት ኃይል አለ ይልና አሁንም ያ ኃይል ደግሞ ምን እንደሚሰራ ሲነግረን ባለፈው እንዳየነው ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹነት አምልጣችሁ ብሎ የሚናገረውን ሐሳብ ነበር የተመለከተው። በተለይ ኤፌሶን 4 ላይ ያለውን ኤፌሶን 2 ላይ ያለውን ሐሳብ በጣም ስንመለከተው ነበር። ክብር ለእግዚአብሔር ይሁን። ምን የሚል ነበር? ኤፌሶን 2 ላይ እናንተም እኮ ሁላችን እኮ በጨለማው ስልጣን እንደሚገዛው እንደዚህ ዓለም ገዢ መንፈስ ሐሳብ በስሩ ታልፈን ነበረ። ልክ አሁን ሰዎችን የምንተችበት እንዴ አያምንም እንዴ አይድንም እንዴ የምንለው ማለት የምንተችበትን እንዴት አይነት ጸያፍ የሆነውን ምግባረ ብልሹ ወይም ልክ ያልሆነ ለስጋ ፈቃድ ምኞት ለዓለም አምሮት ለሰይጣን ተገልጠን የተሰጠን ስራን የምንሰራ ሰዎች ነበር። በፍጹም ማንም ጨዋነኝ አይልም። ሁላችንም እዛ ነበር። ነገር ግን ከታላቅ ምሕረቱ የተነሳ ከደግነቱ የተነሳ ከመለኮታዊ ክብሩ የተነሳ በገዛ የመለኮት ክብሩ የተነሳ ከክብሩ የተነሳ እንዲያው በበጎነት ካደረገልን ቸርነት የተነሳ ከዚህ ምግባረ ብልሹነት ወጥተናል። እንዲያውም ኤፌሶን 4 ላይ አስወግዱት ይሄንን ይሄ ለአይምሮ በማይመች ማንነት ያጠመደ የሚይዛችሁን በሙሉ ምን አድርጉ? አስወግዱት። ይሄንን አስወግዳችሁ ይልቅ ምን ልበሱ? አዲሱን ሰው ልበሱ። በሌላ ስፍራ እንደምናየው ጥምቀትን ስንመለከት ሞትን በሚመስል ሞት ከእርሱ ጋር ሞተን ትንሣኤ በሚመስል ሕይወት ልንነሳ ተነሳን። የቀደመው ማንነታችንን ከሱ ጋር ቀበርነው ብላችሁ እንደተነሳችሁ እንዲሁ በሕይወት ለመኖር ከሱ ጋር እሱ ከሞተ በኋላ በትንሣኤ ኃይል እንደተነሳ አሁን በአብቀኝ እንደተቀመጠ ፈጽሞ ማንም ምንም ሊከሰው በማይቻል እውነት ድሮም በሥጋ ወራት ውስጥ ያለ ምንም የኃጢአት ክስ እንዳለፈ ነገር ግን የኔና የናንተን ሥጋ የበደላችንን ሁለንተና በሱ ላይ ስላሳረፈ ኃጢአታችንን በሙሉ ተሸክሞ በመስቀል ላይ አለቀ ወይም ተፈጸመ ያለው የናንተን ኃጢአት ያስወሰድኩላችሁ ስለናንተ ይኸው ነፍሴን ሰጠው ብሎ የሰጠበትን እርሱን በሚመስል ሞት ስለ ኃጢአታችን እንደሞተ አስበን እኛም ከሞቱ ጋር በመተባበር ሞተን አሁን ደግሞ በትንሣኤው በሶስተኛው ቀን እንደተነሳ በአብ ቀኝ እንደተቀመጠ በላይ እኔ ብሄድ ይሻላል ስፍራ ላዘጋጅላችሁ ብሎ እንዳለ በአብ ቀኝ ያለ የተካከለ ክብር የሚገርም እኮ ነው። እግዚአብሔር የሰጠን ያ ነው የልጅነት ክብሩ ያ ነው። እሱን ለመቀበል ኃጢአቴን በሙሉ በሱ ላይ ቀብሬ ከትንሣኤው ጋር ተነሳው ብለን በትንሣኤው ኃይል ልንኖር የተጠራን እኛ በዚህ እውነት እንድንኖር ተቀብለናልና ያንን ምግባረ ብልሹነታችን ምን አድርገን ቀብረነው ወተናል፣ ዘግተነው ወተናል፣ አልፈን ሄደናል። ባለፈው በተለይ አስምረን ያየነው ክፍል የሚያሳዝነው ከክርስቶስ ጋር ሞትን በሚመስል ሞት ሞቼ ከሱ ጋር ደግሞ እንደገና ተነስቻለሁ ያልን አዲስ የተወለድን የእግዚአብሔርን የተባልን አሮጌው ማንነታችን ተወግዶ አዲሱን ልብስ ለመልበስ አዲሱን ማንነታችንን ለብሰን የቆመነኛ መልሰን እዛው ምግባረ ብልሹነት ሆነን ስንገኝ እንዴት አሳፋሪ ነገር ነው! እንዴት አሳዛኝ ነገር ነው! ቆም ብለን ራሳችንን እንድንፈትሽ ነው ደግሜ በየሳምንቱ የምናገረው። ከዚህ ምግባረ ብልሹ ማንነት ስሜትን የሚያነሳሳ ነገር አይመጣም እያልኩ አይደለም። አንዳንዴ ቁጣችን ያየልና እንቆጣለን። ነገር ግን ምን ይላል ሲናገር ፊልጵስዩስ ላይ ነው፣ ተቆጡ ነገር ግን በቁጣችሁ መካከል ምን አይግባ? ፀሐይ አይግባ አይክረም። ባለፈውም ሳምንት እንዳልኳችሁ ክርስቲያን ንስሐ የሚገባ ኃጢአተኛ ነው። ኃጢአት አለብን ግን ቶሎ ንስሐ እንገባለን። ክርስትና ይሄ ነው። ቶሎ ንስሐ እየገባን ለምን? በእኛ ውስጥ ያለ ይሄ መለኮቱ ኃይል ምን የሚያደርግ ነው? በብልሹ ማንነት እንድንቀጥል የሚያደርግ አይደለም። ምን ይደረግ ስንለው ማድረግ ያለብሽ አለ። በክርስቶስ ደም ታጥበሽ ከዚህ በኋላ ላለመስራት ተነሺ።
ኃጢአተኞች ስላልወገሩንና እኛ በፍጹም ስለተተውን አይደለም። ያቺ ዮሐንስ ወንጌል ምዕራፍ 8 ላይ ሕግ ያውቃል አያውቅም፣ ያከብራል አያከብርም እስቲ እናያለን፣ እኛ ሕጋችን ግደሏት ይላል ብለው ድንጋይ ይዘው የመጡትን ሰዎች እንዲህ አላቸው፣ ኃጢአት የሌለበት ይጀምራላችሁ። ሁሉም ኃጢአተኛ እንደሆኑ ሲያዩ እርሱም እንዲህ አላት፣ ደግመሽ ኃጢአትን አትስሪ እኔም ትቼልሻለሁ። እየረሳልን እየተወልን ደግመን ኃጢአት እንዳንሰራ ያደረገ የሚያኖር አምላክ ስላለን ነው ክርስትናችን ክርስትና ሆኖ የቀጠለው። ክርስቲያን ንስሐ የሚገባ ኃጢአተኛ ነው። ሌላውስ በዚያው በኃጢአት ውስጥ ተንሰራፍቶ የሚያደርገው ልክ እንደሆነ የሚያውቅ ለምን? ጨለማ ውስጥ ስላለ ገልብጦ መልበሱን ስለማያውቅ፣ ጥላሸት መልበሱን ስለማያውቅ፣ ወልጋዳ እንቅፋት እንዳለበት ስለማያውቅ። ለምን? ጨለማ ውስጥ ነው። እናንተ ግን ከጨለማ ወጣችኋል፣ በብርሃን ተሞልታችኋል። ስለዚህ በብርሃን ስትመላለሱ እንቅፋቱን ታያላችሁ። እንቅፋት እያየ እንቅፋት የሚመታ የለም። በብርሃን ሆኖ ገልብጦ ለብሶ ጠማማ ወይም ቆሻሻ ለብሶ የሚሄድ የለም። ብርሃን ላይ ሲወጣ ትክልክል ብሎ ነው የሚሄደው። እነዚያ ግን በዛ ናቸው። ከዛ የተነሳ ነው የወጣችሁት። ከዛ ከጨለማ አካሄድ ከብልሹ ማንነት ብትሳደቡ ብትራገሙ ኃጢአት ብትሰሩ የሚያየን የለንም፣ የሚኮንነን የለም። ውስጣችን በቃ መብታችን ነው ብላችሁ እንደምትመላለሱበት ዘመን አይደለም። ችግሩ ዛሬም በክርስቶስ ሆነን ክርስቲያኖች ሆነን መንፈስ ቅዱስ ውስጣችን ላይ የጮኸ እምቢ ያልንቀን አዝናለሁ። ሮሜ 1 ላይ እንዲህ የሚል ቃል አለ፣ እግዚአብሔርን እያወቁ አላውቅም ያሉ፣ እንደ አባትነቱ ክብር ያልሰጡ፣ እንደ አምላክነቱ ለማወቅ ባልወደዱት መጠን ለማይመች አእምሮ አሳልፎ ሰጣቸው። ስለዚህ ለባህሪያቸው የሚገባውን ወንድና ሴት አብረው መሆን ሲገባቸው ለባህሪያቸው የማይገባው መብታችን ነው ብለው እንዲጮሁ ሆነ። እንዲያውም አንዳንዶች አሽሞንም ነው እንደ እግዚአብሔር የሁሉ የፍጥረት ሁሉ እኮ ጌታ ነው፣ ስለዚህ ይቅር ይላቸዋል፣ በፍቅር ልንይዛቸው ይገባል እያልን እየተታከክን እንድንኖር እያደረጉን አለ። በጣም በሚያሳፍረኝና በሚያሳዝነኝ ሁኔታ ስማችን የቤተ ክርስቲያኔ ስም በዚህ በግብረ ሰዶም ጉዳይ ስትጠራ ስሰማ ያንቀጠቅጠኛ ነው። አይደለም ጥያቄ እንዴት ታሰበ? እንዴት ተብሎ የኛ ቤተ ክርስቲያን ስሟ ተጠራ? እንዴት የወንጌል አማኞች ስም ተጠራ በዚህ? ምክንያቱም እግዚአብሔር ነው የሚያመልኩት፣ የእግዚአብሔር ናቸው። ለብልሹ አካሄድ እንዴት ተሰጡ እንዴ? እኔ ያደኩባት ቤተ ክርስቲያን ስሟ ሲጠራ በእውነት ነው ምናችሁ ቀዳ ማለት እስኪያቅተኝ ድረስ ሆኗል እያልኩ አይደለም። እሱን ያደረጉ ያላደረጉ እዛው ምላሽ የሚሰጡበት ፈራጅ አምላክ አለ። እሱ አይደለም ጉዳይ። እኔ እሱ ጋር አልደረስኩም። እኔ እሱን እውነት ነው አይደለም ብዬ መጠየቅም አልፈልግም። ምክንያቱም መጠራቱ ራሱ ያንቀጠቅጣል፣ ያስደነግጣል። በምን ታሰበ? እንዴት ለብልሹ ለእግዚአብሔር ለማይመች አእምሮ አሳልፎ እንደሰጣቸው አይነት ሰዎች ባህሪ እኛ ሰፈር ተወራ። ምክንያቱም ወንጌል እውነትና እውነት ግልጥ ነው። ወደ እውነት የሚመራ እግዚአብሔር መንፈስ አለ እንዴ ተመለስ የሚል እነሱ እኮ ፍጥረት ናቸው ይቅር ይላቸዋል። እግዚአብሔር አሳልፎ ከሰጠም እኔ ከእግዚአብሔር ይልቅ ራሪ አይደለሁም። እግዚአብሔር እንዴት እንዲመልስ ምህረቱ ለዘላለም እንደሆነ አውቃለሁ። ከየት እንደሚያወጣ እሱ ያውቀበታል። ግን እኔ ሩሩ ሎና እንዲያውም ሰላም አትበሉ ስለሚል እንዴትኛ የፍቅር ሰዎች ሆነን የእግዚአብሔር ሰዎች ሆነን እስቲ መጀመሪያ ኖረን እናሳይ፣ ፍቅርን ኖረን እናሳይ፣ ጽድቅን ኖረን እናሳይ፣ ጨክነን እናሳይ። እናንተን ሲያዩ እሱ ይህንን አይነት ጸያፍ ነገር መስማት አትፈልግም ነው መባል ያለብን እንጂ እባካችሁን እንዴት አድርገን እያልን እያታለልን እያጭበረበርን ልንኖር አይገባንም። ሀፍረት ተሰምቶኛል እውነቴን ልናገር። መንፈስ ቅዱስ አሁን ካበጣው ድሉን ካገኘው እውነት ተሸማቀቅ ያለው አፍር ያለው በሰማሁት ነገር ይህ እንዴት ተብሎ ታሰበ? የዛ የአንበሳውና የጦጣዋን ጉዳይ አይታችሁ ከሆነ ባልንጀሮች ሆኑ። ከአንበሳና ጦጣም ደስ ብሎ ከአንበሳ ጋር ድንገት ስታስበው ግን ድንገት ሲርበው እንደማይለቃት ስታቅ ዛፍ ላይ ወጣች።
ከዛ እንዲህ አላት እንዴ ጦጢት ነይ እንጂ እንጫወት እኔ እኮ አልበላሽም ማለት ምን አመጣው አልበላሽም ምን ማለት ምን ሲደረግ አሰብከው በኋላ ልትበላኝ ሞኝን ፈልጋለች እዛው ዛፏ ላይ ቀረች ስሙኝ ምን አመጣው ብልሹ አካሄድ እግዚአብሔር የተጸየፈው አካሄድ እግዚአብሔር የኮነነው ኩነኔ ዋነኛ አጀንዳ ሆኖኛ ዴቢት ልናደርግበት ነው ልክ ነው ልክ አይደለም እንደዚህ ነው እንደዛ ነው አራ አይገባም ይሄ ልካችንም ሰፈራችንም አይደለም ይሄ ማንነታችን አይደለም ምክንያቱም አዲሱን ሰው ለብሰናል አዲሱን ሰው የለበሰ ኃጢአት አይሰራም ይሰራል ጥርቅም አድርጎ ግን አዲሱን ሰው የለበሰ ሰው ኃጢአት ሲሰራ ቶሎ ንስሐ ይገባል ለዚህ እኮ ነው የእግዚአብሔር ልጆች ስለሆነ ቶሎ ሄደን እንወድቃለን እሱም ይረዳናል የመለኮቱ ኃይል ለዚህ ይረዳናል የመለኮቱ ጉልበት ለዚህ የትኛው ስትሉኝ ወደ እውነት የሚመራው የእግዚአብሔር መንፈስ እኛ መለኮትነን ይያል አይደለም እዚህ ጋር ነገር ግን ወደ እውነትን ህይወትን የእውነትን ህይወት እንድንኖር የሚረዳ የመለኮቱ ኃይል የተሰጠን የመለኮቱ ጉልበት ከዚህ ከብልሹ አሰራር ድሮ ከኖርንበት አውጥቶ ለአዲሱ በሱ ዘንድ ለታሰበው ኤፌሶን 2:10 ላይ እንደሚለን እንዲህ ብሎ ነው እኮ የሚናገር ዓለም ሳይፈጠር በፊት በክብር በክርስቶስ ኢየሱስ መልካሙን ሥራ ለመስራት ተፈጠርን የተፈጠርነው መልካሙን ሥራ ለመስራት እንጂ አሽሞንሙነን ልናልፈው አይደለም ብላክና ዋይት ወይም ቀይና ነጭ ነው ማነው ጥቁርና ነጭ ነው በፍጹም አይዋሃድም ጨለማና ብርሃን ተዋህዶ ድግዝግዝ ያለ ብርሃን የሚባል ነገር የለም ጨለማ ነው ብርሃን ነው ኃጢአት ነው ጽድቅ ነው እውነት ነው ውሸት ነው ኃያላንና ብርቶች ስላወሩ ውሸት እውነት አይሆንም ሰይፍ ያላቸው መግደል የሚችሉ ስልጣን ያላቸው ስለተናገሩ ውሸት እውነት አይሆንም ደግሞም ደካማ ተሰሚ የሌለው ሰው እውነትን ስለተናገረ እውነት በኃይለኞቹ ውሸት አትሆንም በፍጹም አትሆንም እውነት ነው የእግዚአብሔር ቃል እንደሚናገረን እግዚአብሔር እንዳለው እንደዛ ነው የተጸየፈውን ተጸይፈን አመጻ ነው ብለን እርኩሰትን እርኩስ ነው ብለን ልናልፍ ከቀደመው ማንነታችን ያወጣን እግዚአብሔር የተባረከ ይሁን ከብልሹ አሰራር አውጥቶ ዘላለማዊ ወደ ፈቃዱ ወደ ልጁ መንግስት ነው ያፈለሰን ቀድሞ ከነበረንበት ነው ያወጣን አዲስ ልብስ ነው ያለበሰን የክብር ጸዳል ነው በላያችን ላይ የሆነው ክብር ለእግዚአብሔር ይሁን ለዚህ ጌታ ተጠርተናል በዚህ ጌታ ደግሞ ተሰውረናል ስለዚህ ቆም ብለን እንይ በፍጹም በወንጌል አማኞች መካከል አመቻምቾ የሚያልፍ ልክ የለም ሮሜ ጻፊ ሲነግረን በቃ አልፈለጉትም አይደል ለማይመች ነገር ሰጣቸው እንዴ እግዚአብሔርን የመሰለ እግዚአብሔር አመፀኛ ነው አይደለም ጻድቅ ፈራጅ ነው ፈቃድን ስላደረክ ብቻ ፈቃድህ ለእግዚአብሔር ሲገዛ ብቻ ነው የእግዚአብሔር የምትሆነው እንዲያ ባይሆን ኖሮማ አዳምን ከኤደን ገነት ባላወጣው ቸር አምላክ ሩሩ እንዴት ከገነት ያወጣዋል ብልንለው አይደለም እግዚአብሔር በመለኮታዊ ጉልበቱ በታላቅነቱ በጽድቁ ጥርጥር የለውም እውነተኛ አምላክ ነው ፈቃድን ሰጥቶናል ፈቃድን ሰጥቷቸዋል ፈቃድን ሰጥቶኛል በፈቃዴ ወድጄ ነው ማመልከው አስገድዶኛ አይደለም እምቢ ካልኩ ለጨለማው የተገዛው አፉን ከፍቶ የሚጠብቅ ሲኦል አለ የሚጠብቀን ማንንም የማይዘጋው ሲኦል አለ ማንንም የማይዘጋው ብልሹ ማንነት አለ ከወደድከ ዛይድ አምታቶ መኖር የሚባል ነገር የለም አመሳስሎ መኖር የሚባል ነገር የለም ክርስቲያን መሆን ወይም አለመሆን እውነት ወይም ውሸት ብርሃን ወይ ጨለማ ነው የሚያምን ወይ የማያምን ነው እንጂ ማመንም አለማመንም አለባብሶ የሚያልፍበት አዲስ መንገድ የለም ሁለት ነው መንገዱ ሶስተኛ መንገድ አልተቀየሰልንም መንታ ነው መንገዱ ምረጥ ሞት ወይም ህይወት ክርስቶስ ወይም ሰይጣን በስጋችን በኖርንበት ዘመን ራሳችንን ገርተን አስገዝተንና ኖርበት የሚገባ እውነት ተሰጥቶናል በዛ እውነት ነው ልንመላለስ የሚገባን ስለዚህ ቆም ብለን እናስብ በየት ጋር ናችሁ የት ጋር ነው የወደቃችሁት
ነው ወይንም እናንተ የምታቋቸው ቀድሞ ትልልቅ ናቸው ያላችኋቸው ሰዎች ስለሳቱ እንግዲህ እነሱ ልክ ሊሆኑ ይችላል? አይችልም። የእግዚአብሔር መንፈስ ይቃል ከዘፍጥረት እስከ ራእይ አክብሮ ሊያነክሰው የሚወደውን የኢየሱስ ክርስቶስን የጽድቅ እውነት ሕይወት የሚያጎድፍ ምንም ነገር በእግዚአብሔር ፊት ልክ አይደለም። ቆም ብለን ልናስብ ይገባናል። አስተዋዮች እንድንሆን እግዚአብሔር ወዷል። ክብር ለእግዚአብሔር ይሁን። የረዳን እሱ፣ ያገዘን እሱ፣ ታማኝ የሆነው እሱ፣ ዘላለማዊ የሆነው እሱ በጸጋው ኃይል ጉልበት ቆም ብለን አስበን እንድንመላለስ እግዚአብሔር ፈልጓል። ስለዚህ ይሄንን ልናደርግ እንድንችል የመለኮቱ ኃይል ምን ሆነን ይላል? አቅም ጉልበት ሆነን። ሃሌሉያ። ላንበው እንደዚህ ይላል፣ ከክፉ ምኞቱ የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህራዊ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክብር የሆነውን ተስፋ ሰጠን። በየቱ? በመለኮቱ ኃይል ተሰጥቶናል ይለናል ቁጥር 3 ላይ። ይሄ የመለኮቱ ኃይል ምንድነው? ዮሐንስ ወንጌል ላይ ያለውን ጌታ ኢየሱስ ክርስቶስ የተናገረውን ሐሳብ አነብና ምናልባት በዚህ ሐሳብ ተቀልለዋለሁ። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 15 ጀምሮ ያለውን አነባለሁ። እንደዚህ ይላል፣ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው መንፈስ ነው፣ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። ወዴት? የሚያጽናና ወደ እውነት የሚመራ መንፈስ ተሰጥቷችኋል። ይህ መንፈስ ቅዱስን ክርስቶስ ወልድ በመጣ ጊዜ እግዚአብሔር ወልድ በመጣ ጊዜ እንደተዳሰሰ የሚዳሰስ ያልሆነ ነገር ግን አጽናኙን መንፈስ ምን አደርጋችኋለሁ? እሰጣችኋለሁ። የተሰጠን የተቀበልነው አጽናኙ መንፈስ ወደ እውነት የሚመራን ነው። ስለዚህ እሱ ደግሞ ለሰው አይታይም፣ ዓለም በሙሉ አያውቀውም። ማንም ስለ መንፈስ ቅዱስ አስረግጠ አስይዘኝ ቢል ማስያዝ የማይቻል ነገር ግን ከኔ ጋር እንዳለ ይገባኛል። ያው መንፈስ ያ የእግዚአብሔር መንፈስ በውስጤ የመሰከረልኝ ልጅነቴን ያስረገጠልኝ ወደ እውነት እንደምገባ የሚነግረኝ እንድገባ የሚያደርገኝ ስሳሳት ተመለሽ የሚለኝ የአባቴ መንፈስ አለ። ጆሮአችንን አቅንተን እንስማው ካልን ያ ሕያው የሆነው የእግዚአብሔር መንፈስ እውነተኛው መንፈስ ምን የሚያደርገን ነው? የሚሰማ ነው፣ የሚታደግ ነው። ክብር ለእግዚአብሔር ይሁን። ለዚህ የእግዚአብሔር መንፈስ እንድንገኝ እግዚአብሔር ይፈልጋል። እሱ ተሰጥቶናል። ያ የመለኮቱ ኃይል ነው ንስሐ እንድንገባ የሚያደርገን። ከዚህ ከመለኮታዊ ሐሳብ ጋር ፈቅደን ካልተገናኘን ካልተዋሃድን የተሰጠንን ካልተቀበልን ከናቅንና ካክፋፋን ሌላ መንፈስ አይመጣልንም። እሱ የእውነት መንፈስ ነው። ክብር ለእግዚአብሔር ይሁን። አንድ ወቅት ላይ አንድ ነገር እግዚአብሔር ሲናገር ሰማሁት። አንድን ሰው አንዲት ሴት እየጎተተችው ስትሄድ ወደ ገደል ይዛው ትሄዳለች። እንዴ አይም እንዴ ስል እንዲህ አለኝ መንፈስ ቅዱስ። ውስጡ ያለውን መንፈስ እሷ ታይልኛለች ብሎ ምን አድርጎታል? አሳውሮታል። ስለዚህ ልክ ነች። አንዳንዶቻችን በነቢያቶች አንዳንዶቻችን በተለያየ አቅጣጫ በስንፍናቸው እየነዱን ባሉ ሰዎች ምክንያት ታልፈን እየተሰጠን ይሆን? አካሄዳችን ተወላግዶ ይሆን? አላውቅም። ቆም ብለን እናስብ። ስለዚህ መስሎናል ያ የጸደቀው በክርስቶስ ኢየሱስ በደሙ ኃይል የነጻውን ማንነታችንን ቀድሞ አራክፎ የጣለውን ቀድሞ እንገዛለት ከነበረው ከዛ ከጨለማ መንግስት ያወጣንን የእግዚአብሔርን እውነት መኖር እንድንችል የሚረዳውን የእግዚአብሔርን መንፈስ አንሰማ ብለን እና ደግሞ የራሳችንን ፈቃድ አግንነን ለእግዚአብሔር መንፈስ ዕውቅና ከመስጠት ጎድለን ዛሬ በራሳችን ሐሳብና ፈቃድ እየተመላለስን አስቸግረን እንደሆነ አላውቅም። እውነቱ ግን ይሄ ነው። ክርስትና የእግዚአብሔር መንገድ ነው። በክርስቶስ ኢየሱስ ወደ እግዚአብሔር ምንገባበት ነው። ለዚህ ነው ጴጥሮስ ሲናገር በአምላካችንና ባዳኛችን በኢየሱስ ክርስቶስ ጽድቅ በኩል ያገኘነውን የክብር እምነት ላገኙ ይላል። በክርስቶስ በኩል
ምን የሆነ የሚያጽናና የሚያድን የእግዚአብሔርን እውነት ላገኘ እምነቱ ለገባው ላመነ ወይም የእግዚአብሔር ልጅ ለሆነ ልክ ይላል ዮሐንስ ወንጌል ብዙ ጊዜ ብናገር ደስ ይለኛል ያንን ቃል ካወቅኩበት ጊዜ ጀምሮ እንዴት እንደምጽናና ልነግራችሁ አልችልም ልክ የእግዚአብሔር ልጅ የተቀበለ በሙሉ ወዲያውኑ ከዛሬ ጀምሮ ከመንፈስ ነው የተወለዱት ብሎ ታሪክ ዘራችንን በሙሉ ቁርጥ አድርጎ የሥጋውን ነገር ይጥልና አዲስ ሕይወት ያስጀምረናል አዲስ ሕይወት ከጀመርን በኋላ የተጣለውን ሥጋ አንስተን ለዚህ ሕያው አድርገን ለመኖር የክርስቶስ ኢየሱስ የሆኑት እኮ ሥጋን ከነክፉ መሻቱ ሰቀሉት ነው የሚለው ከሰቀልንበት አውርደን አንጠልጥለን ሙት የሆነውን ማንነት ይዘን እየዞርን እግዚአብሔር መንፈስን እያሳዘንን ከሆነ እንመለስ ሁለት አይነት መንገድ የለም አንድ ላይ አጣምረን የምንኖረው በጽድቅ እውነት እንቆም ግዴላችሁም ማመቻመቻችንን እናቆም ለጸጋው እውነት ጨካኞች ሆነን እንድንመላለስ እግዚአብሔር ይርዳን ለጽድቅ የጨከነን እንሁን ለእውነት የጨከነን እንሁን እግዚአብሔር በምህረቱ ባለጠጋ ስለሆነ በጸጋው ኃይል ጉልበት የርሱ ሊያደርገን የታመነ ነው ክብር ለእግዚአብሔር ይሁን እግዚአብሔር ልጅ ጋር ገና መሰግናለን ለመሆኑ የተዘባረቀ ሕይወት እየኖራችሁ ያላችሁ ዛሬ መንፈስ ቅዱስ ይጠብቃችኋል ጌታ መንፈስ ቅዱስ አሁንም የሱ እንድትሆኑ ይጠብቃችኋል ወደ እውነት ሊመራ ቅድም እንዳልኩት ደግሜም ብለው ወደው ክርስቲያን ንስሐ የሚገባ ኃጢአተኛ ነው ኃጢአት የለብንም ብንል እግዚአብሔር ውሸታም እናደርገዋለን አለብን ግን የቀደመውን ኃጢአት አስወግዶ ዛሬ ስንመላለስ በገጠመን የተሳሳተ አካሄድ ለኃጢአት ተጋልጠን ቢሆን ቶሎ ንስሐ እንድንገባ የሚያደርግ የእግዚአብሔር መንፈስ አለን ክብር ለሱ ይሁን እንጸልያለን አባባ ትልቁ ጌታ መንፈስ ቅዱስ ወደ እውነት የምትመራን በጽድቅ መንገድ የምትደግፈን የመለኮቱ ባህሪ ተካፋዮች እንድንሆን ያደረከን ራሳችንን እግዚአብሔር ሆይ አቤቱ የዘላለም አባት እንችላለን ብለን ምንቆም ያልሆነን ከድካማችን የተነሳ ዝንፍ ባልን ጊዜ ፈጥነህ ለንስሐ ልክ አለመሆናችንን ያሳየን ቶሎ መለስ እንድንል አንደበታችን ቢሲት ቶሎ እንድንመለስ ልባችን ቢሲት እንድንመለስ በእግራችን ቢሆን በእጃችን የሳት ነው በሳትንበት መንገድ እንዳንቀጥል ተመለስ የሚል ሕያው መንፈስ የሰጠን እግዚአብሔር ተባረክ አሁንም ጌታ ሆይ አጽናኙ መንፈስ መተልናል ባንተ መንፈስ ውስጥ መሰወር እንዲሆንልን እርዳን እጅ ትደግፈን መልካምነት ያግኘን ከክፋት አስመልጠን ዛሬም እግዚአብሔር አምላኬና መድኃኒቴ ሆይ እግዚአብሔርን እናመልካለን እያልን ጸያፍ ባልከው ብልሹ ባልከው ማንነት ውስጥ ተሰውረን እንዳንገኝ እርዳን የጸጋ ኃይል ጉልበት ይደግፈን የምህረት እጅ ያቆመን ከክፉ የሚታደገው ጽኑ ጉልበት ሁለንተናችንን ይሰውር እግዚአብሔር ሆይ እናመሰግናለን ከፍ ከፍ እናደርጋለን ለታላቅነት ክብር ይሁን ለጌትነት ክብር ይሁን አሁን ተብሎ በተጠራ ጊዜ የጽድቅህን መንገድ የምንራመድ እግዚአብሔር እርሱ ዛሬ መጥቶ ቢወስደኝም ከርሱ ጋር ነኝ ብለን የምንደፍርበት ጸጋ አቅም እውነት መረዳት እምነት ይሁንልን እጅበኛ ላይ ትሁን የበቀል ኃይል የክፋት ጉልበት ይከልከል ለመሪዎቻችን ዕውቀትና ጥበብ ማስተዋልን ጨምር እግዚአብሔር አምላኬ ሆይ በእጅ ምህረትና ቸርነት ደግፈን በኤርትራ ምድር ሰላምና ምህረትን አውርድ እፎይታ ይሁን የበቀል ኃይል ይከልከል ምድራችንንም ሊያምስ የሚወጣ የጥልቁ ኃይል ጉልበት እድል ፈንታ ያግኝ ትላንት እንደታደግህ ዛሬም ትታደገናለህ ብለን አመንን በሁሉ ክብር በኢየሱስ ስም ጸለይኩ አሜን ክብር ለእግዚአብሔር ይሁን እግዚአብሔር አምላክ ምድራችንን ኢትዮጵያን ኤርትራ ምድር ይባርክ ለዚህ ለክብር ቀን የተሰጠንለትን መንፈስ አሳዘነን ከእግዚአብሔር ሕግ ውጪ እንዳንሆን እግዚአብሔር ይርዳን ኃጢአትን ኃጢአት አመፃን አመፅ ማለት እንድንችል የጨከነ መንፈስ በውስጣችን ያስገባ ኢየሱስ ያድናል